ኢትዮጵያን ለ63 ቀናት ስለመሩት ስለ ሌፍተናንት ጀነራል አማን ሚካኤል አንዶም ዛሬ የተወሰነ ነገር ልንገራችሁ። ስለ ጀነራል አማን የማታውቁ ካላችሁ ጀነራሉ አፄ ኃይለሥላሴ ከስልጣናቸው ከተነሱ በኋላ ከመስከረም 5 1967 እስከ ህዳር 8 1967 ድረስ ኢትዮጵያን የመሩ መሪ ናቸው። እኚህ ጀነራል ትውልዳቸውና ቤተሰባቸው ከኤርትራ የሚመዘዝ ሲሆን የሐማሴን ሰው ናቸው። ነገር ግን የተወለዱት ሱዳን ውስጥ ነው ማለት ነው። ጀነራል አማን ሱዳን ውስጥ የመጀመሪያ ደረጃ ትምህርታቸውን የተማሩ ሲሆን ከዛ ቀጥለውም በኮምቦኒ ኮሌጅ በኋላም በሴንት ጆርጅ ሚሊተሪ ስኩል ገብተውም ተምረዋል። ኢትዮጵያን ለሁለተኛ ጊዜ ጣሊያን ስትወር እዛው ሱዳን ውስጥ ካሉ ኢትዮጵያውያን አርበኞች ጋር በመሆን ከጣሊያን ጋር የተዋጉ ሲሆን በኋላም አፄ ኃይለሥላሴ ከእንግሊዝ ከስደት ተመልሰው በሱዳን አድርገው ወደ መሃል ሀገር ባደረጉት ኢትዮጵያን ነጻ የማድረግ ዘመቻ አብረው ከንጉሱ ጋር አብረው ተዋግተው አዲስ አበባ በፈረንጆቹ 1937ም ገብተዋል። አዲስ አበባ ከገቡ በኋላ በቀጥታ የኢትዮጵያ ሰራዊት ውስጥ ገብተው ረጅም ጊዜም አገልግለዋል። በኋላም ባላቸው ልዩ ችሎታና ብቃት በ1954 ብርጋዴር ጀነራል ማዕረግም ተሰጥቷቸዋል። በመቀጠል በ1956 የኢትዮጵያ ሚሊተሪ አታሼ በመሆን በአሜሪካ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥም አገልግለዋል። በዛውም ከአሜሪካኑ ሃዋርድ ዩኒቨርሲቲ የመጀመሪያ ዲግሪያቸውንም ተቀብለዋል። ጀነራል አማን ከአሜሪካ መልስ በኢትዮጵያ ንጉሠ ነገሥት መንግስት ውስጥ የመከላከያ ሚኒስትር በመሆንም ተሹመውም አገልግለዋል። ጀነራል አማን አንዶም ሚካኤል ከሰሯቸው ስራዎች መሃል የኢትዮጵያ ሰላም አስከባሪ ሰራዊትን በኮሪያ እንዲሁም በኮንጎ የዘመተውን ሰራዊትን መርተዋል። በዛም ላሳዩት አመራር ከተባበሩት መንግስታት ድርጅት ትልቁን የክብር ሽልማትም ተቀብለዋል። በሀገር ውስጥም የሶስተኛው ክፍለ ጦር መሪ በመሆን በመጀመሪያው የኢትዮ ሶማሊያ ጦርነት ወቅት በኦጋዴን ውስጥ ትልቅ ጀብዱ በመስራታቸው የበረሃው አንበሳ የሚል ቅጽል ስምም ተሰጥቷቸው ነበር። በ1967 አፄ ኃይለሥላሴ በወታደሮች ከስልጣናቸው ከተነሱ በኋላ የወታደሮቹ ምክር ቤት ደርግ ማለት ነው ሌፍተናንት ጀነራል አማን አንዶምን በሰራዊቱ ያላቸውን ተወዳጅነትና ሚዛናዊነታቸውን በመመልከት የማህበሩ ሊቀመንበር አድርጎ ይመርጣቸዋል። በዚህ መሰረት ከመስከረም 5 1967 ጀምሮ የጊዜያዊ ወታደራዊ መንግስት የመጀመሪያው ሊቀመንበር በመሆን ሀገሪቱን የመምራት እድልም ያገኛሉ። ጀነራል አማን የስልጣናቸውን የመጀመሪያ ሳምንታት ሀገር በማረጋጋት የውጭ ዲፕሎማቶችና መሪዎችን በማነጋገር በአጠቃላይ በሀገሪቱ ወቅታዊ ሁኔታ ላይ ገንቢ ስራዎችን ሲሰሩ ነበር የቆዩት። በተለይ እሳቸው የመጡት ከኤርትራ እንደመሆኑ ተሰሚነታቸውም ከፍተኛ በመሆኑ በወቅቱ ኤርትራ ውስጥ የነበረውን የትጥቅ እንቅስቃሴ በሰላማዊ መንገድ እንዲፈታ ከአንዴም ሁለት ጊዜ ወደ ኤርትራ በመሄድ ለማነጋገርም ሞክረዋል። ያው በኋላ ሀሳቡ በነሻለቃ መንግስቱ ሀሳቡ ተቀባይነት ባያገኝም ማለት ነው። ከጊዜ ወደ ጊዜ የጀነራሉና የደርጎቹ ሀሳብ ተቃራኒ የሆነ በመምጣቱ ለእያንዳንዱ ውሳኔ የመወሰኑ ስልጣን ከጀነራል አማን ተነጥቆ በደርግ አባላት ያው እጅ በመውጣት ወደ መወሰን ይጀመራል ማለት ነው። ጀነራል አማን በተደጋጋሚ እንደ ጊዜያዊ አስተዳዳሪ የመወሰን መብቱ ይሰጠኝ ቢሉም ሰሚ አላገኙም ነበር። በዚህም የተነሳ ከደርጎቹ ጋር ያላቸው ልዩነት ከዕለት ወደ ዕለት መበላሸት ይጀምራል። ይሄ ነገር የመጨረሻ ነጥቡ ጋር የደረሰው ግን 60ዎቹ ሚኒስትሮችና አመራሮች እንዲረሸኑ የደርግ አባላት በእጅ ብልጫ ሲወስኑ ጀነራል አማን በውሳኔው ላይ በጣም ተቃውሟቸውን አሰምተው ነበር። በዛም ብቻም አላቆሙም። ስልጣናቸውን በፈቃዳቸው ለቀው ሳይፈልጉ ራሳቸውን ጡረታ አውጥተው ቤታቸው ይቀመጣሉ። ያው እንደሚገመተው ደግሞ በነሻለቃ መንግስቱ ጥርስ ውስጥ ገብተው ለተወሰነ ቀናት በክትትል ስር የነበሩ ቢሆንም ኋላ ላይም እሳቸውም እንዲታሰሩ የደርግ ኮሚቴ በመወሰኑ ጀነራሉን ለመያዝ በህዳር 14 1967 ወደ ቤታቸው ወታደሮች ይላካሉ። ጀነራል አማን ግን ቀላል ሰው አልነበሩም። ቢወሰዱና ቢያዙ ከ60ዎቹ ሚኒስትሮች ጋር እንደሚገደሉ ስላወቁ እጃቸውን በቀላሉ መስጠት አልፈለጉም ነበር። ከዛም ቤታቸው ጋር ከመጣው ጦር ጋር ብቻቸውን ገጥመው ያው ሊይዛቸው የመጣውን ሰራዊት አላንቀሳቀስ ብለው መጨረሻ ላይ መኖሪያ ቤታቸው ላይ ታንክ ወጥቶበት ላያቸው ላይ ቤቱ ፈርሶባቸው ህይወታቸውም አልፎ ነበር። የቤታቸው ፍርስራሽ ውስጥ የተገኙት ቤታቸው እዚህ ጦር ኃይሎች አካባቢ ነበር የሚገኝ የነበረው በወቅቱ። በሚያሳዝን መልኩ ጀነራል አማን በተገደሉ ቀን ምሽት ነበር 60ዎቹ ሚኒስትሮችና አመራሮች የተገደሉት ማለት ነው። ሌፍተናንት ጀነራል አማን አንዶም ባለትዳርና 4 ልጆች የነበራቸው ሲሆን የተገደሉትም ገና 50 ዓመታቸው ላይ ያለ ነበር። ብዙ የታሪክ ባለሙያዎች የጀነራል አማን አንዶም መገደል በሰላማዊ መንገድ የኤርትራን ነገር ለመፍታት ከነበሩ ጥቂት እድሎች አንዱ እንደነበር ይናገራሉ። ለማንኛውም የኢትዮጵያን ለ60 ቀናት ወይም ለ63 ቀናት በመሪነት ስለመሩት አማን አንዶም ሚካኤል ታሪኩ ከብዙ በጥቂቱ ይህንን ይመስላል። ታዲያ ቪዲዮውን እዚህ ድረስ ከተመለከታችሁት ፎሎ፣ ላይክ እና ሼር ማድረጋችሁን አትርሱ። ሀሳባችሁን ደግሞ ኮሜንት ላይ ጻፉልኝ።